ዛሬ ለመዳም ቅመሞች ለመዳም ቅመም ትንሽ መልእክት አለኝ። መልእክቴን ከተቀበሉ እውነት ነው ብላችሁ ወደ ጭንቅላታችሁ ከወሰዳችሁ ነው። እኔ እናንተ የወሰዳችሁም አልወሰዳችሁም መናገሬን አልተውም። የመሰለኝን እናገራለሁ፣ እነግራችኋለሁ። ምናልባት አንዳንዶቹ ሊቀበሉ ይችላሉ፣ አንዳንዶቹ ምን አገባት ልትሉ ትችላላችሁ። ችግር የለም። ሰላም ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም፣ ሁሉም መልካም። እኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። እሱስ ምንድነው የምትመክሪኝ? ምንድነው የምመክራችሁ? አንደኛ መጀመሪያ ቤተሰቦቻችን ጥልን የወጣንበት ምክንያት ለስራ ነው እና ለስራ ብለን እስከወጣን ድረስ አስቀድመን የምንመርጠው ስራችን ነው። አስቀድመን ማለት ነው። አንደኛ ልጆች ያለው ሰው ልጆቹን ጥለው ቤተሰቡን ጥለው ሁሉንም ሀገሩን ጥሎ ወደ ሌላ ሀገር የሚሰደደው ሰው ለስራ ነው። ሰርቼ አገኛለሁ ብለን እስከወጣን ድረስ አስቀድመን ወደ ስራ ነው። ከስራ በኋላ ጭንቅላታችን አእምሯችን ትንሽ ፈታ እንዲል የምንጫወተው ወይ ፌስቡክም ሊሆን ይችላል፣ ወይ ቲክቶክም ሊሆን ይችላል፣ ወይ ዩቲዩብም ሊሆን ይችላል፣ አይታወቅም። እሱን የራስን ብቻ ሳይሆን የሰውም ዩቲዩብ ይሁን ምኑም አለው። ለምን ከስራ በኋላ ራሴን ትንሽ ፈታ ይልልኛል። ሌላ ሰው ጋራ አውርቼ ብዙ የልቤን ስለማልደርስ ማለት ወይ ሳወራ ድምፄን ይሰሙኝ ይሆናል፣ ወይ ደግሞ በቃ ያው ታውቃላችሁ አረቦቹ የሰው ስልክ ከእጃችሁ ላይ ካዩ የሌላቸው አመል ነው የሚያመጡባቸው። የሌላ አመል ስለሚያመጡ ክፍል ያላችሁ ወደ ክፍላችሁ ገብታችሁ ትዝናኑ ወይ ደግሞ ትያርፉ ትችላላችሁ። የሚያርፉትም አሉ፣ ማያርፉትም አሉ። እሱ አይታወቅም። እሱ እንደ ቤቱ ነው፣ እንደ ስራና እንደ ቤቱ ነው። እሱ ችግር የለም። እና ለምንድን ነው ይሄን ሁላ ያልኩት? ስልክ አታብዙ ነው። ስልክ ፊት ለፊታቸው አትያዙ። ፊት ለፊታቸው ስልክ ከያዛችሁ እነሱ የሌለ አመል ነው የሚያመጡት፣ አዲስ አመል ነው የሚያመጡት። ለቤቱ አዲስም ብትሆኚ ለቤቱ አሮጌም ብትሆኚ እነሱ ስልክ ካዩ እንጣጥ ማለታቸው አይቀርም። በቃ እንጣጥ ብሎ ነው የሚያልፉት። እና ስልክ መቼም ቤተሰብ እስካለን ድረስ መናገሬ አይቀርም። መናገሬ እናገራለሁ። ወይ ቁም ነገር ይሆናል፣ ትልቅ ቁም ነገር ሊሆን ይችላል። ተደብቄም ቢሆን አንዳንዴ ይፋም ቢሆን አላበዛም እንጂ ፊት ለፊትም እናገራለሁ፣ ግድ ነውና። እና ይሄን ሁላ ጭንቀት አሳልፈን እንደ ሌባ ስልካችን የራሳችን ስልክ ነው፣ በራሴ ብር ነው የገዛሁት። እንደ ሌባ ተደብቀን ተወሻሽቀን ስልክ ለቤተሰብ ለማውራት ቁም ነገር ለማውራት ሌላ ጨዋታ ሲቀርና ማለት ነው ቁም ነገር ለማውራት ቁም ነገር ለመናገር እንደ ሌባ ተደብቀን ተወሻሽቀን ሰርተን ነው ብር የምናመጣ። እንደዚህ ሰርተን አምጥተን ማለት ነው ብራችን አንደኛ እንደዚህ ተጨንቀን እንሰራለን፣ ሰርተን እናመጣለን። ስናመጣ ደግሞ እሱንም አያያዝ አንችልበት። አንዳንዶቹ ይችሉበታል፣ አንዳንዶቹ ግን አይችሉበትም። ለምን? አላማ ይዤ እስከመጣው ድረስ ግዴታ እችልበታለሁ። ምንድነው አላማዬ? ሰርቼ ገብቼ አገሬ ላይ ለወጥበታለሁ፣ አገሬ ላይ የሆነ ነገር አረግበትና አርፍበታለሁ ብዬ ነው የመጣሁት። ይሄንን በጭንቅላታችሁ ውሰዱ። ብራችሁ ጭንቀት አይታችሁ
ሰርታችሁ ጭንቀት አይታችሁ አምጥታችሁ ለፍታችሁ ላባችሁ እንደዚህ እስኪ ጠብ እስክል ድረስ ሰርታችሁ አምጥታችሁ በደንብ ያዙ። እስቲ ምን አለበት በደንብ ያዙ። ለራሳችሁ ነው፣ ለሰው አይደለም። አሁን በተለይ ዱባይ ላይ እሳት ነው። እኔም የት ታውቃለሽ እንዳትሉኝ፣ እኔም ባላቅ ወይ ጓደኛ ትኖራለች ወይ ዘመድ ይኖረኛል። ዘመድም አሉኝ ጓደኛም አሉኝ ስለምሰማ ነው። ግን እንደዚህ ጆርዳን ላይ እኔ ያለሁት ጆርዳን ነው። ያው ሁላችሁም ብዙ ሰው ያውቀኛል። ግን እንደዚህ አይሞቅም። ይሞቃል ግን እንደዚህ አይሞቅም። ቦታ አለ፣ ቦታ አለ። ግን እንደ ዱባይ አይደለም። ዱባይ በጣም ይሞቃል ብለዋል አንድ ጓደኛዬ ከዚህ ወደዛ ሄደችው። እሷ ስትነግረኝ ማለት ነው ጆርዳንና ዱባይ የትና የት ልክ አይመጣም ብላለች። እና በርታ ብላችሁ እንዲላባችሁን ጠብ እስክል ድረስ ሰርተን ትንሽም ብንሰራ ላባችን መውጣቱ አይቀርም። ግን የስራ ቀላል የለም። የሰው ቤት ስራ ቀላል የለም። ቀላል ነው የሚባለው ነገር እኔ አላውቅም፣ የለም። እንደዚህ ሰርተን አምጥተን መያዝ ለምን ያቅተኛል? እንዴት እንዳመጣው ማስታወስ አለብኝ። እንዴት ሰርቼ እንዳመጣሁት እንቅልፍ አጥቼ ወይ ነጋ አልነጋም ብዬ እንደ ዶሮ አስሬ እያየሁት በአንድ ጆሮ በአንድ አይኔ አላርም እየጠበቅኩ በአንድ አይኔ እየተኛው አምጥቼ የትም አልነሰነስም። ቲሸርት አልገዛም። ምናልባት በጋ ነውና ሙቀት ካለ አሮጌን እቀያየራለሁ። አዲስ አልገዛም። ሀገሬ ላይ እዚህ የለበስኩትን እዚህ ትቼ ሄጄ ሀገሬ ላይ ነው የሚገዛው። አልገዛም። አማረብኝ አላማረብኝ ከኩሽና አልወጣም፣ ከማር ቤት አልወጣም። ምን ጥቅሙ ምንድን ነው? ለማር ቤት ብዬ አዲስ ልብስ ለብሻ አሰራም። ለነሱ ቤት ጥቅም ብዬ ማለት ነው። ለነሱ ቤት ብዬ አልገዛም። ግን ብዙ ሰው መጥቶ እዚህ ከደረሰ በኋላ ትክክለኛ ሀገሩ ይመስልና ባገኘ ብር አዲስ ልብስ ገዛው፣ ጫማንም ቅያሬ ገዝታ ለምን ብዬ እንዴ እነሱ ጋራም ሲሄድ ራሱ ራሴ ለራሴ ብዬ ለሰው አይደለም፣ ለራሴ ብዬ ምናልባት እንደው ትንሽ ለወጥ ያለችው ልብስ ለብስ እችላለሁ እንጂ እኔ አዲስ ምናምን ገዝቼ ለብሼ እነሱ ጋርም አልሄድም። እነሱ ገዝቶልኝ አይደለም። እነሱ ገዝቶልኝ ከሆነ እሰየው። እነሱ ግን የሚገዙት አይደሉም። ያው ምናልባት ሀገር ላይ ይችላል። እኔ ያሉበት ሀገር ለሰው ልብስ አይገዛም። ምናልባት ከስንቶቹ አንድ አሰሪያቸው አሮጌ ልትሰጠው ትችላለች የለበሰችው። እሱም እኔ አላውቅም። እኔ ጋር እንደዚህ አይነት የለም። እና ምንም ብሆን ምንም አምረኝም። የሚያምረኝ አካሄዴን የወጣሁበት ዓላማ ብቻ ነው የሚያምረኝ። መቼ ነው የሚሳካልኝ እያልኩ የምጠብቁ እሱ ብቻ ነው። ይህንን አስቡ። በተረፈ ቪዲዮ ላይ ሼር፣ ሰብስክራይብ አድርጉ። ምንም ሰብስክራይብን ላይክም እያደረጋችሁ አይደለም፣ ግን ደስ ካላችሁ ግዴታ የለም። ሰላሙኑ ፈጣሪ ከእናንተ ጋር ይሁን። ይህንን በጭንቅላታችሁ እንድትወስዱ እውነት በትህትና ጠይቃችኋለሁ። ሰላም ቆዩልኝ። በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ።